የአርሰናሉ አሰልጣኝ ሚኬል አርቴታ ከእሁዱ ተጠባቂ ጨዋታ በፊት ጋዜጣዊ መግለጫ ሰጥተዋል። ማይልስ ስኬሊ ለመጀመሪያ ጊዜ ለእንግሊዝ ብሔራዊ ቡድን ጥሪ ቀርቦለታል። ምን ተሰማህ? በጣም ኮርቻለሁ። ለሱም ለክለቡም ጥሩ ጊዜ ነው። ከአካዳሚ ተመራቂዎቻችን ውስጥ ለብሔራዊ ቡድኑ ጥሪ ስለደረሰው ደስተኛ ነኝ። ቶማስ ቱኸል ምርጥ አሰልጣኝ ነው። የእሱን ብቃት አውቃለሁ። ስኬሊ ከአሰልጣኙ ጋር ጥሩ ጊዜን እንደሚያሳልፍ አልጠራጠርም። ኤታን ንዋኔሪ ለብሔራዊ ቡድኑ በቀጣይ ሊጠራ ይችላል? አዎ፣ ሁላችንም የምናደርገው ይመስለኛል። በእድገታቸው ውስጥ ሁላችንም እንሳተፋለን። እንደ እግር ኳስ ተጫዋች የምታሳካው ህልም ነው ብዬ አስባለሁ። ለብሔራዊ ቡድን መመረጥ ትልቅ ስኬት ነው። ሚኬል፣ ስለ ቡካዮ ሳካ ምን አዲስ ነገር አለ? ቡካዮ ሳካ ወደ ሜዳ ለመመለስ ተቃርቧል። ጥሩ መሻሻል አሳይቷል። ከሪያል ማድሪድ ጋር ስለምታደርጉት የአውሮፓ ሻምፒዮንስ ሊግ ጨዋታ ምን ሀሳብ አለህ? በውድድሩ ትልቅ ታሪክ ካለው ክለብ ጋር የምንጫወት ይመስለኛል። ከእነሱ ጋር መጫወት በጣም ያስደስታል። ከሪያል ማድሪድ ጋር እስከምንጫወት ድረስ በጣም ጓጉቻለሁ። ነገር ግን ከዛ በፊት በፕሪሚየር ሊጉ ትልቅ ጨዋታ ይጠብቀናል። ሚኬል፣ ባለፈው ዓመት ቼልሲን 5-0 አሸነፋችሁ ነበር። እስቲ ያንን ጊዜ አስታውሰን። ጨዋታውን ለማሸነፍ ጥሩ ዕድል ነበረን። የተለየ ጨዋታ ነበር። በጥሩ አቋም፣ በጥሩ የራስ መተማመን የተካሄደ ጨዋታ ነበር። አፈጻጸሙም ጥሩ ሆኖ አግኝተነዋል። ቤን ዋይት በቀሪው የሊጉ ጨዋታዎች መሰለፍ ይችላል? ቤን ለእኛ በጣም አስፈላጊ ተጫዋቻችን ነው። ለቡድኑ የተለየ ነገር ይፈጥራል። ለመጫወት ዝግጁ ነው። የእሁዱን ጨዋታ በተመለከተ ምን ትጠብቃለህ? እኔ እንደማስበው ሁለቱ ቡድኖች በጨዋታው የበላይ ለመሆን የሚፈልጉ ናቸው። ቼልሲ እንደ ቡድን ጥራት ያላቸውን ተጫዋቾች በስብስቡ ይዟል። ጠንካራ ጎናቸውን ካወቅን በጨዋታው ላይ ትኩረት ማድረግ አለብን። ይህ ወሳኝ ጉዳይ ነው ብዬ አስባለሁ። ከኤታን ንዋኔሪና ሉዊስ ስኬሊ በኋላ ከአካዳሚ የሚወጡ ተጫዋቾች ይኖራሉ? ብዙ እንደሚኖሩ ተስፋ እናደርጋለን። ንጽጽር ውስጥ መግባት ትክክል አይመስለኝም። ሁለቱም ተመሳሳይ ነገር አላቸው። ስኬሊ ለብሔራዊ ቡድኑ ከተጠራ በኋላ አግኝቼ አነጋግሬዋለሁ። በጣም ትልቅ ታሪክ ነው። ለብዙ ወጣት ተጫዋቾች ተስፋን ይሰጣል። ሚኬል፣ ሜሪኖና ገብርኤል ማርቲኔሊን በተመለከተ ብዙ ሀሳቦች ይነሳሉ። አንተ እንዳሰልጣኝ ምን መናገር ትፈልጋለህ? አሁን ብዙ አማራጮች አሉን። ያለውን ሁኔታ በትክክል ማስተዳደር አለብን። ተጨማሪ ደቂቃዎችን ከዚህ በኋላ መውሰድ አንፈልግም በማለት ሚኬል አርቴታ አስተያየቱን ሰጥቷል። የቼልሲው አሰልጣኝ ኤንዞ ማሬስካ በበኩላቸው ከእሁዱ የለንደን ደርቢ ጨዋታ በፊት ጋዜጣዊ መግለጫ ሰጥተዋል። ኤንዞ፣ በቼልሲና በአርሰናል መካከል ያለው ልዩነት ምንድን ነው ብለህ ታስባለህ? በጣም ትልቅ ልዩነት አለ። ምክንያቱም ክለቡ ከሚኬል አርቴታ ጋር ለ5 ዓመታት ሰርተዋል። ተመሳሳይ ተጫዋቾች አሏቸው። አርቴታ በኤምሬትስ የ5 ዓመት ፕሮጀክት አለው። የእኛ ዓላማ በእኛና በእነሱ መካከል ያለው ልዩነት ማጥበብ ነው። በጣም ተቃርበናል። በዚህ ዓመት ምን አቅዳቸዋል? በአሁኑ ሰዓት 2 ዓላማዎች አሉን። የአውሮፓ ሻምፒየንስ ሊግ ተሳትፎ ቦታን ማግኘት እንዲሁም የኮንፈረንስ ሊግ ዋንጫን ማሸነፍ እንፈልጋለን። ቼልሲ በፍጻሜ መጫወትና ለዋንጫዎች መፋለም ለምዷል። ደጋፊዎችም ይህን ሐሳብ ይጋራሉ። ትኩረታችን ከአርሰናል ጋር ያለንን ነጥብ ዝቅ ማድረግ አይደለም። ትኩረት የምናደርገው ጨዋታውን ለማሸነፍ በምናደርገው ነገር ነው። ገና 10 ጨዋታዎች ይቀራሉ። በእሁዱ ጨዋታ የግብ ጠባቂ ለውጥ እንመለከታለን። ምን ሐሳብ አለ? ሮበርት ሳንቼዝ በእሁዱ ጨዋታ ዝግጁ ነው። ከመጀመሪያው ጀምሮ ግብ ጠባቂ የመቀየር ሐሳብ አልነበረንም። ነገር ግን የጨዋታ ዕቅዳችን መቀየር ነበረብን። ሮበርት የተወሰነ እረፍት ያስፈልገው ነበር። በአእምሮ እረፍት ያስፈልገው ነበር ብዬ አስባለሁ። አሁን ተመልሷል። በሁለቱም ግብ ጠባቂዎች ደስተኛ ነኝ። ስለ ኮል ፓልመር ብዙ ሀሳቦች ይነሳሉ። የኮል የአቋም መውረድ ምክንያት ማወቅ ይቻል ይሆን? ኮል በአሁኑ ሰዓት ጎሎችን ለማስቆጠር ጥረት እያደረገ ነው። ለእኛ ጎሎችን ካስቆጠሩት 3 ተጫዋቾቻችን ውስጥ ኒኮላስ ጃክሰን እና ኑኒ ማዱዌኬ ሁለቱ በጉዳት ምክንያት አይገኙም። ነገር ግን ጥሩ እየሰሩ ያሉ ተጫዋቾች አሉ። መፍትሄ ለማግኘት እየሞከርን ነው። ፔድሮ ኔቶ በጥሩ ሁኔታ እየሰራ ነው። በደርቢው ጨዋታ ፔድሮ ኔቶን እንጠቀም ወይስ ሌላ አማራጭ የሚለውን እየሞከርን ነው። ስለ ጨዋታው ምን ታስባለህ? እንዴት መጫወት እንዳለብን እናውቃለን። የተቻለንን ማድረግ ግዴታችን ነው። እንዴት መፎካከር እንደምንችል እናያለን። ጨዋታውን ለማሸነፍ እንሞክራለን በማለት ኤንዞ ማሬስካ ሐሳባቸውን አጋርተዋል። ሙሉቀን ሙጬ ነኝ። ጤና ይስጥልኝ።